ሰላም የእውነትን በፍቃድ ዩቲዩብ ቻናል ተከታታዮቻችን እንደምን ቆያችሁ? ይህ የእውነትን በፍቃድ ፖድካስት ነው። የምዕራፍ 4 የመጀመሪያውን ዝግጅታችንን ይዘንላችሁ መተናል። ፕሮግራሙንም በማወያየት አብረናችሁ የምንቆየው እኔ ሩድዋን አፈወርቅና ከሳንቲሻ ጋር በጋራ በመሆን ነው። ተከታተሉ። ተመልካቾቻችን እንደተለመደው በዛሬው ዝግጅታችን በአዲስ ርዕስና ከሌሎች የእውነትን በፍቃድ ቤተሰቦች ጋር ተገኝተናል። ሁሌም እንደምንላችሁ በዚህ ፖድካስት ዝግጅት ላይ የሰው ልጅ ብቻ እየተመለከተ ሰው ራሱን በኮነነበት፣ ራሱን በጠላበት፣ መፈጠሩን ባማረረበት በዚህ ምድር ላይ ያለምንም ቅድመ ሁኔታ ራሱን የሚቀበልበት፣ የሚወድበት እንዲሁም የሚወደድበት ንጹህ የሰው መንገድ አለ ብለን እንጠቁማለን። አብራችሁን ቆዩ። እሺ እንግዶቻችን ግብዣችንን ተቀበላችሁ ስለመጣችሁ በጣም ደስ ብሎናል። ምንም እንኳን እኛ በደንብ ብንተዋወቅም ለተመልካቾች ግን ራሳችሁን በማስተዋወቅና እዚህ መንገድ ላይ ምን ያህል ጊዜ እንዳስቆጠራችሁ አያይዛችሁ ትነግሩናላችሁ። ዴቪ ካንተን ጀምር። ስሜ ዳዊት ብሩክ ይባላል። የእውነትን በፍቃድ የህይወት መንገድ ተጓዥ ነኝ። በዚህ መንገድ ከ8 ዓመት በላይ አልፎኛል። ይህም መንገድ በጣም የምወደው የማከብረው መንገድ ነው። ናይስ። ኤዱ። እኔም ስለጋበዛችሁኝ በጣም ደስ ብሎኛል። ስሜ ኤደን ደምሳው ባላለሁኝ እዚህ መንገድ ላይ ከ7 ኦልሞስት 8 ዓመት ይሆነኛል። የእውነትን በፍቃድ ቤተሰብ ነኝ። በድጋሚ እንኳን ደህና መጣችሁ እንግዶቻችን። እንኳን ደህና ቆያችሁን። እሺ በዛሬው ዝግጅታችን የሰው ጥያቄውና መልሱ በሚል ርዕስ ዙሪያ ውይይት እናደርጋለን። ወደ ውይይታችን ለመግቢያ እንዲሆነን የሰው ልጅ ምንም አይነት ጥያቄዎች ያልነበሩበት ጊዜ ነበረው። ማለትም ምንም አይነት ጥያቄ ወይም ደግሞ ግራ መጋባት ያልነበሩበት ጊዜ። እስቲ እሱ ላይ ምን ትላላችሁ? ሐሳብ እንስጥበት። እስኪ ኤዱ ካንቺን ጀምር። ፈገግ ስትይ። እሺ ሰውና ጥያቄ አንድ ላይ የሚሄዱ ነገሮች ናቸው። ሰው ሙሉ ህይወቱን እየጠየቀ ነው የኖረው። በተለይ አሁን የደረስንበት ትውልድ ላይ ሰውና ጥያቄ በፍጹም አይለያይም። ሁሉ እንቅስቃሴው በሙሉ ከጥያቄ ጋር የተዋቀረ ነው። ግን ከዚህ በፊት በነበረ ህይወት ሰው ጥያቄ ማንነቱ አልነበረም እና ውድቀታችን ጠያቂ እንድንሆን አድርጎናል እና ያለ ጥያቄ ሰው በምቾት ኖሯል እና ከዚህ በፊትም በነበረው የሰውነት ማንነት ካፈጣጠሩ ጀምሮ ጠይቆ ቢኖር የመጀመሪያው የሰው ልጅ ፍጥረት ጠያቂ ቢሆን ኖሮ ብዙ ነገሮችን ጠይቆ አሁን ያለንበት ነገር ላይ ብዙ ነገሮችን ያስተካክላል ብዬ አስባለሁ። ያው ፍጥረት ገና ሲጀመር ከጥያቄ ቢጀመር ማለት ነው። ላይክ ጠይቆ ብዙ ነገሮችን ኦሬዲ ፊኒሽ በሆነበት ነገር ላይ ነበር የምንከሰተው እና ሰው ጥያቄ ማንነቱ አልነበረም እና ከማንነታችን መጉደላችን ጠያቂ አድርጎናል። ወደ ማንነታችን ተመልሰን ሙላት ላይ ስንሆን ደግሞ የሰውነት ሙላት ላይ ስንሆን ጥያቄ የሰው ማንነት እንዳልሆነ ይገባንና የምንጠይቀው ጥያቄ በሙሉ መኖሪያ እንዳልሆነ ይገባናል እና ህይወት እሱም እንዳልሆነ ይገባናል እና ሰው ጥያቄን ሳይጠይቅ ኖሯል። በትንሹም ቢሆን ኖሯል። ግን ጠያቂ ሆኗል አሁን ላይ። ይሄን ይመስላል ያለኝ ሐሳብ። ናይስ። ዴቫ። እሺ እኔ ከሷ ሐሳብ ለመጨመር ያክል ጥያቄና ሰው ሁል ጊዜ ተለያይቶ አያውቁም። አብረው ሰው ከጥያቄ የተሰራ እስኪመስል ድረስ አንድ ላይ ነው የሚኖሩት እና ጥያቄና ሰውን መለየት በጣም ከባድ ነው እና ወደ ኋላ ስንመለስ ከራሴ ኤክስፒሪየንስ እንኳን ብናገር ይሄን መንገድ ስጀምር early 20 ውስጥ ነበርኩና ያኔ የነበረኝ የራሴ የሆነ ጥያቄ ነበረኝ። ግን በጣም ቤዚክ ጥያቄ አይደለም እና ሰው እሷ እንዳለችው ከውድቀት ጋር ተያይዞ ነው ጥያቄ የመጣው ነው። የሰው ልጅ መውደቁን ተከትሎ ማለት ነው።
እና ከመውደቁ በፊት እንዴት ይኖር ነበር ሲባል እሱን ዲፋይን ማድረግ በጣም ከባድ ነው። ከወደቀ በኋላ ያለውን ሰው ነው የምናውቀው። ምክንያቱም ሰው ራሱን የሚያውቀው ከወደቀ በኋላ ነው። በዛ ውድቀት ውስጥ ነው። በዛ ውድቀት ውስጥ ደግሞ ምኞት ስላለው በዛ ምኞት ምክንያት ብዙ ጥያቄዎችን ይፈለፍላል። እና እኔ አሁን ከራሴ ኤክስፒሪየንስ እዛ አርሊ 20 ውስጥ ሆኜ I had a certain self image ነበረኝ ራሴ ማለት ነው። እና it was not accurate እና ግራ ይገባኝ ነበር ለራሴ ጠይቄ ለራሴ መልስ ሰጥቼ ሁሉም ሰው እንዳለው ለዛ መልስ ደግሞ ታማኝ መሆን ግዴታ ነበረብኝ ያንን ኑሮን ለመኖር ማለት ነው። እና ከዚህ በፊት የነበሩት የሰው ልጆች ከትውልዶችንም ሳይ የተከማቸ ጥያቄ አለ ያልተመለሰ። ሰው በመልስ ብቻ የሚኖር ፍጥረት ነበር። ጥያቄ መር አልነበረም ኑሮ። አሁን ግን እንዲጠይቅ ሁኔታው የሚያስገድደዋል። ሰው ራሱ ጥያቄ ነው። እና አሁን እኔ ስመለስ ነው ያወቁት ጥያቄው ለካ እኔ ራሴ ነበርኩ። እና ልክ ይሄን መንገድ እየሄድኩ በጣም ካስደነቀኝ ነገር እኔና ጥያቄ ልክ ሚድ 20ዎቹ ላይ ስደርስ ኮምፕሊትሊ ተቆራረጠ። ምንም ነገር ላይ ጥያቄ አይኖረኝም። ምንም ነገር ላይ ጥያቄ አላነሳም። እና ለካ መልስ ተመልሶልኝ ነው ያን ያወቅኩት። ስለዚህ ሰውና ጥያቄው ተለያይተው እንደማያውቁ በዚህ መንገድ የቻልነው ይሄን ነው። ሰውና ጥያቄ ይለያያሉ። እና እዚህ ኤጅ ላይ እንደደረስኩ ነው እኔ ሌላ ነኝ፣ ሰው ሌላ ነው፣ ጥያቄው ሌላ ነው። ጥያቄው ብዙ ነው የሰው ግን ምንጩ አንድ ነው። ውድቀት ይባላል እሱ ደግሞ የሰው የጥያቄ ምንጭ ሰው በመውደቁ ምክንያት ማለት ነው። እና አብዛኛውን ጊዜ ሰዎች እንዲህ አይነት ጥያቄ አለኝ የራሳቸውን ጥያቄ የተለየ ይመስላቸዋል። ግን ያን ጥያቄ ከዚህ በፊት የነበሩ አባቶቻችን እናቶቻችን ጠይቀውት አልተመለሰም። ግን ጥያቄ ሆኖ ነው። እና አንዳንዱ ጥያቄ ቢመለስም ባይመለስም ትርጉም የለውም ጥያቄ ስለሆነ ራሱ ማለት። ምክንያቱም አሁን ቀድሜ እንደተናገርኩት ሰውና ጥያቄውን ለይተን ማየት አለብን። ሰው ሌላ ነው፣ ጥያቄው ሌላ ነው። እና ሰው ጥያቄ ተኮር አይደለም ካፈጣጠሩ፣ ወይ ጠይቆ የሚመለስለት አይደለም። ሰው በመልስ ብቻ የሚኖር ነው። በድፍን መልስ የሚኖር ፍጥረት ነበር ሰው። እና አሁን እኛ ጋር አንድ ተሳካ የምንለው ነገር ከመጀመሪያው ልበለው ሰውና ጥያቄው ተለያይተው ግን በነፍስ ወከፍ እያንዳንዱን ጥያቄ ጠይቀን ተመልሶልን አይደለም። አንድ ጥያቄ ጠይቄ ተመልሶልኝ አይደለም። ድፍን መልስ ተሰጠኝ፣ እሱን እየዘረዘርኩ ነው የምኖረው ማለት ነው። ምክንያቱም የኛ መንገድ መኖሪያ ነው። የተሰጠን መልስ መኖሪያ ነው። ይሄ መኖሪያ ነው ሰው ያጣው። ከመጀመሪያው እንዲጠይቅ ያስገደደው ይሄ መኖሪያ ማጣቱ ነው የሰው ልጅ። ይሄ ደግሞ እሷ እንዳለችው ነው ውድቀት እንግዲህ ከመጀመሪያው ሰው ጀምሮ ስናይ ማለት ነው። እንዴት ወደቀ? አወዳደቁ ምን ይመስል ነበር? ለምን ጥያቄ ጀመረ? ለምን ካፈጣጠር እንዴት ሙሉነት አልነበረም? ገና ሰው አንድ ሕፃን ልጅ እንደተወለደ ጥያቄ ከማህፀን እንደወጣ ጥያቄ መጠየቅ ነው። ከአካባቢው ጋር የሚኖረው መስተጋብር ጥያቄያዊ ነው። እና ያ ጥያቄ የማያቋርጥ ነው፣ ሰንሰለት ነው። ይሄዳል። ስለዚህ ማቆሚያ የለውም። እና እኛ የምንለውን የሰው ልጅ እኛ የምንለውን የህይወት መንገድ ካልተጓዘ ከጥያቄ ጋር አብሮ ነው የሚኖረው። ጥያቄና ሰውን መለየት አይቻልም። ሰው ተለይቶ ያየሁት እኔ በዚህ መንገድ ነው። እና አንድ ሰው መጥቶ ጠይቆ አይደለም መልስ የሚሰጠው፣ መጀመሪያ መልስ ተሰጥቶት ነው የሚኖረው። ወደ ሀሳቤ ለመመለስ ወደ መጀመሪያ ሀሳቡ የሰው ልጅ ከጥያቄ በሙሉነት ይኖር ነበር ወይ? ከጥያቄ ባዶ ሆኖ ማለት ነው ይኖር ነበር ኖሮ ያውቅ ነበር ወይ ለሚለው እኔ ራሴን ያገኘሁት ጥያቄ ውስጥ ነው። ስለዚህ ከዛ በፊት ግን የነበሩ ሰዎች እንዴት ኖሩ? የመጀመሪያው ሰው እንዴት ኖረ ሲባል በድፍን መልስ ነበር ሰው የሚኖረው። ስለዚህ ያለ ጥያቄ ኖሮ ያውቅ ነበር ሰው ማለት ነው። እና ያለ ጥያቄ ኖሯል ስል በድፍን መልስ ምንም ሳይጠይቅ እየተመለሰለት፣ መልሱ ደግሞ አጥጋቢ በጣም የሚያረካው መልስ ተመልሶለት ነው ያ ሰው ያለ ጥያቄ ኖረው ማለት ነው። ግን በኋላ ላይ በውድቀት የተነሳ ሰው ጥያቄ
ጥያቄ ተደራራቢ ጥያቄዎች አንዱን ብመልሰው ሌላ ጥያቄ ይዞ የሚመጣ ማለት ነው እና ስለዚህ አሁን ማለቂያ ወደ ሌላው ጥያቄ ሄዷል። ኤግዛክትሊ እናንተ ያላችሁት ላይም ሀሳቢን ትንሽ ለመጨመር እኛ መጀመሪያ ራሳችንን ስናገኘው በጥያቄ ውስጥ ስንንከባለል መጣን። በብዙ ጥያቄ እንመጣበታለን። ወዴት እንደሄደ ጥያቄውን እንዴት እንዳነሳ ወዴት እንደሄደ እንወያይበታለን። ምንድነው ስንጠይቅ ኖረንና ልክ እዚህ መንገድ ላይ ስንመጣ ከጥያቄ ውጭ ራሳችንን አገኘነው። በቅድም አንተም እንዳልከው በድፍን መልስ አጥጋቢ መልስ ይዘን መሮን ጀመርን። እኛ ላይ ይሄንን ተሳክቶ ስናይ የመጀመሪያ አፈጣጠርም ያለ ጥያቄ ኖሮ ነበር ማለት ነው ሰው ከኛ አንግል ስናየውና ትክክል ብላችኋል። ወደሚቀጥለው ጥያቄ ደግሞ ስናልፍ ይህ መነሻም ስለሚሆነን የተነሳንበት የመጀመሪያው ሰው ምን ሲያደርግ የመጀመሪያውን ጥያቄ ጠየቀ? ጥያቄ የህይወቱ አንዱ አካል ነበር መጠየቁ ነበር መኖሩ ወይስ የግራ መጋባቱ መጀመሪያ ነበር ጥያቄው? ዴቫ እስኪ ይሄንን ካንተን ጀምር። እሺ የመጀመሪያው ሰው ለምን የመጀመሪያውን ጥያቄ እንዴት አነሳሱ ሰው ጥያቄ የጀመረበት ነው እና ይሄ የሰው የግራ መጋባቱ መጀመሪያ ነው። ምክንያቱም ሰው ካፈጣጠር ጥያቄ አልነበረው። አፈጣጠር ላይ ስህተት የለም። ጥያቄና ሰው አንድ ላይ አልተፈጠሩም። ምክንያቱም ፈጣሪ ደራርቦ የፈጠረው ፍጡር የለም። ሁሉም በነጠላ ነው የተፈጠረው እና በኋላ ላይ ግን ውድቀት የሚባል ከመጣ በኋላ በዛ ኮንሲኩዌንስ ምክንያት ሰው መጠየቅ ጀመረ። ለምን መጠየቅ ጀመረ ስንል ፍላጎቱን ማየት የፍላጎቱን አቅጣጫ የሚፈልገውን ስላጣ ነው መጠየቅ የጀመረው። ፍላጎቱ አቅጣጫው ስለሳተ ይሄ ፍላጎቱ አቅጣጫው የሳተው ሰውዬ ቀጥታ ወደ ምኞት ነው ሄደው። ወደ ምኞት ከሄደ በኋላ መመኘት ሲጀምር እዛ ምኞቱት ብዙ ጥያቄዎችን መፈልፈል ጀመረ። የሚመለሱም የማይመለሱ እና ጥያቄዎች ምድር ላይ ህጋዊ ናቸው። ከመጀመሪያው ሰው ጥያቄ ከጠየቀበት ጊዜ ጀምሮ ፍላጎቱን ስለሳተ ያ ፍላጎቱ መሙላት ስላልቻለ ይጠይቃል። መልስ የለም ግን ምክንያቱም መልስ የሚባለው ነገር ሰው ራሱ ከጥያቄ የተነሳ ከሆነ የሚመልሰው ትክክል አይደለም። መልሱ ከጥያቄው ከተነሳ ማለት ነው እና ከጥያቄው እንዴት ተነሳ? አሁን ለምሳሌ እኛ ጋር መልስ አለ፣ የሁሉም የፍጥረት መልስ አለ፣ ግን ከጥያቄ የተነሳ አይደለም እና አስገራሚው ነገር እሱ ነው። ጥያቄያችንን ጠይቀን አይደለም የሚመለስልን፣ መልስ ሆኖ ነው የምናገኘው። አየር ኢስ ኦብቪየስ እና ጥያቄ ሆኖ ያቅም ለሰው ልጅ መልስ ነው፣ ድፍን መልስ ነው። አየርና ሳምባ ሲገናኙ ድፍን መልስ ነው። በቃ እዛ ጋር ኑሮ አለ፣ እንቅስቃሴ አለ ካለ ጥያቄ ማለት ነው እና መጀመሪያ እንዳልኩት ነው የመጀመሪያው ጥያቄ ሰው የግራ መጋባቱ መጀመሪያ ነው። ይሄ ደግሞ እንዴት አወቀ ጥያቄ መሆኑንስ ወደሚለው ያስኬደናል። ያ ሰው እንዴት ጥያቄ መሆኑን ገብቶት እንዴት ጠየቀ? ስለዚህ ያ ሰውዬ መጀመሪያ የጠየቀው ጥያቄ እስካሁን ድረስ ጥያቄ ሆኗል። አሁን ፊሎሶፊም ላይ ብናየው ቤዚክ ኩዌስችን ነው። who am I? ይሄ ከብዙ አንጻር ማየት እንችላለን። ከመንፈሳዊ ከስጋዊ ብዙ ጥያቄዎች አሉ ሰው ግን ይሄ የግራ መጋባቱ መጀመሪያ ስለሆነ መጀመሪያ የተሰጠውን መልስ ሰው ባለማግኘቱ ጥያቄ ይጠይቃል። መልሱም ጥያቄውን ማስቀጠያ ነው የሚሰጠው መልስ እና ለመደምደም እንዲመቸኝ እንዴት የመጀመሪያው ሰው እንዴት ጥያቄ አወቀ ስንል ውድቀትን ማየት ከውድቀቱ የተነሳ ነው። ውድቀት ደግሞ ኮንሲኩዌንስ አለው። ጥያቄ ሌላ ነው፣ ሰው ሌላ ነው። ስለዚህ ጥያቄ የሚጠይቀው ራሱ ጥያቄ ነው። የሰው ትክክለኛ ጥያቄውም አይታወቅም። አንድ ሰው ትክክለኛ ጥያቄውን ምንድን ነው የሚፈልገው? ለምን እንደዚህ ጠየቅ ብትለው በመሰለኝ ነው ወይንም ስለተገደደ መልስ ባጣ ቁጥር ሰው እየጠየቀ ነው የሚመጣው እና ከውድቀቱ የተነሳ የመጀመሪያውን ጥያቄ ጠየቀ። ይሄ ደግሞ ውድቀቱ እንዴት መጣ? መጀመሪያ ግራ ገባው ሰው። ግን ሰው እንደተፈጠረ አይደለም የወደቀው።
ቀስ እያለ ግራጁዋል ነው ኮንሲኩዌንስ። ለምሳሌ የመጀመሪያው ጥያቄ ላይ እንዳየ ነው ካለ ጥያቄ የሚኖር ነበር በሙላት እና በዛ ሙላት ውስጥ ነበር የሚኖረው ሰው እና ቀስ እያለ አክቹአሊ ፐርሰንት እንኳን በሰጠው የመጀመሪያው ሰው 100% ፉል የመኖር አቅም ያለው የነበረ ቢሆን ከጥያቄ ጋር አብሮ ሲኖር ከውድቀቱ ጋር የተነሳ ወደ 90 ዝቅ እያለ ወደ 80 ከዛ ወደ 50 አሁን ላይ እንደምናየው ሰውና ጥያቄው መለየት እስኪከብድ ድረስ የመጀመሪያው ሰው የጠየቀው እስካሁን ጥያቄው ተጉዞ መጥቶ 10% ሰው አንሶ ማለት ነው ጥያቄ በልጦት እና ይሄ ደግሞ እሱ የተነሳ መጠየቅ ሊቀንስ ይገባ ነበር ነው ላይ ካውን በፐርሰንት ሲታሰብ ኦፍ ኮርስ አሁን ጥያቄው ጎላ ሰውየው አነሰ እና ጥያቄዎቹ ህጋዊ ሆኑ እና ተመሳሳይ ጥያቄ ነው የሚጠየቀው መልስ የለም ግን ድሮ የነበሩ ጥያቄዎች አሁንም አሉ ያልተመለሱ እና ይሄ ምን ያሳየናል ይሄ ጥያቄ እዛ ውድቀት ውስጥ እንደተፈጠረ ያሳየናል እንጂ ካፈጣጠር ሰው ጥያቄ የለውም በሙሉ ፍጥረትነት ነው የሚኖረው ስለዚህ የመጀመሪያው ሰው የመጀመሪያውን ጥያቄ ሲጠይቅ ከውድቀቱ ተነስቶ ነው ውድቀት ውስጥ ደግሞ ጥያቄ በጠየቅ ቁጥር መልሱም ጥያቄ ስለሆነ ሙላት አይሰማም አንድ ጥያቄ ትጠይቃለህ ሌላ ጥያቄ አንድ ጥያቄ እሱ አይመለስም ሌላ ጥያቄ እና መፍትሄ የሌለው ጉዳይ ምድር ላይ እኛ አዲስ አሁን አይ ቲንክ በረከት ሲያስተምር የቤኪ ቪዲዮ ላይ ያለቀለም መፍትሄ የሚል ትምህርት አለ እሱ ዲስክሪፕሽን ላይ አታች ታረጋግላቸው ደስ ይለኛል እሱ እኛ ያለቀ መፍትሄ ይዘን የመጣ ያለቀ መልስ ነው ይዘን የመጣ ነው ግን ከጥያቄ የተነሳ አይደለም እኛ ጋር አንድ ሰው በዚህ መንገድ መጥቶ ጠይቆ አይደለም የሚመለስለት መልሱ ነው የሚያገኘው ስለዚህ ወደ መጀመሪያው ሰው ስንመጣ የመጀመሪያው ሰው ከውድቀቱ የተነሳ ነው ጥያቄ የነበረው እና ይሄ ደግሞ የግራ መጋባቱ መነሻ ነው ሰው መኖሪያ ካጣ ግራ ይገባዋል እንኳን መኖሪያ ትልቅ መኖሪያ ነው እንግዲህ ሰው ያጣው ከዛ ጥያቄ ውስጥ መኖር ጀመረ እንጂ ካፈጣጠር የሰው ስብዕና በጥያቄ አልተዋቀረም በመልስ ነው የተዋቀረው ፍላጎትና መልስ ነው ያለው ወደ ፍጥረት ስናይ ማለት ነው እና ያ ፍላጎቱ አቅጣጫ ስለሳተ ነው ሰው እዚህ ሁሉ ጥያቄ ውስጥ እዚህ ሁሉ የማያባራ ጥያቄ ውስጥ ይጠይቃል መልስ የለም ይጠየቃል እሱ መልስ መስጠት አይችልም እና መላሹም ሰው አይመልሰውም ራሱ ጠይቆ ምክንያቱም ሰው ራሱን ስላልፈጠረ ማለት ነው የመጀመሪያውም ሰው ራሱን ስላልፈጠረ መመለስ አልቻለም እና ያ የውድቀቱ ጅማሬ የዚህ ሁሉ ጥያቄ የሚታወቅም የማይታወቅም ጥያቄዎች መሰረት ሆነዋል ማለት ነው ይሄ ውድቀቱ ይሄን ይመስላል በጣም ደስ ይላል እሺ ወደ እኔ ሐሳብ ስንመጣ ያው እሱ ያነሳው ሐሳብ ላይ ለመጨመር ያክል ሰው የመጀመሪያው ሰው የጠየቀው የሆነ ነገር ሲጎል ነው የሚጠይቀው ስለዚህ ካፈጣጠር የጎደለ ነገር አለ ማለት ነው ብሎ ነው የጠየቀው ይሄ ውድቀቱ ነው ካፈጣጠር ምንም አይነት የጎደለ ነገር የለውም የሰው ልጅ ይሄ ደግሞ ተፈጥሮ ላይ የምናያቸው ነገሮች በሙሉ ምስክሮቻችን ናቸው ምክንያቱም አየራተን ይሄ ሁሉ የሰው ልጅ በተጓዘበት ሁሉ አመታት የአየር እጦት እንትን ብሎ የሰው ልጅ አየርን የጠየቀበት ጊዜ አጋጣሚ የለምና የሰው ልጅ ውድቀቱ ነው ጠያቂ ያደረገው የመጀመሪያውም የሰው ልጅ የጠየቀው ከውድቀቱ የተነሳ ነው ይሄ ደግሞ ሰውን ጠያቂ አድርጎታልና ብዙ ጊዜ እንዲያውም የነ ዮኒ ትምህርት ላይ ምን ይላሉ ሰው ሲታይ ጥያቄ ምልክት ነው ይላሉ እና ሙሉ በሙሉ የሰው ልጅ አሁን ላይ ጥያቄ ምልክት ሆኖ ነው የምናገኘው ሁሉ ነገር ላይክ ከህፃን ልጅ ስንጀምር ጥያቄ ሆኖ ነው የሚወለደው ጠያቂ ሆኖ ነው የሚያድገው ማህበረሰቡም እንዲጠይቅ ነው የሚያበረታታው እና የሰው ልጅ አሁን ላይ ጥያቄ ምልክት ሆኖ በቃ ሙሉን ጥያቄ ምልክት ሆኖ ተደምድሞ ያለበት ሁኔታ ላይ ነው አሁን ላይ የደረስነውና ያው የሰው ልጅ ውድቀት ነው ለዚህ
ጥያቄ ያደረሰው እና መኖሪያ ማጣት ነው። ውድቀት ማለት ከመኖሪያ ፈቀቅ ማለት ነው እና ውድቀታችን ያመጣው ኮንሲኩዌንስ ከመኖሪያችን ነው ፈቀቅ ያደረገን። ሰው ከመኖሪያው ከሸሸ ጥያቄ ይኖረዋል። ስለዚህ እኛ የተመለስነው ወደ መኖሪያችን ነው። ጥያቄም የሌለብን ብዙ ጊዜ ለሰዎችም ስንል እኛ ጥያቄ የለንም የምንለው ይሄ ምድር ላይ ያለውን የገንዘብ ኢሹ ኦር የኑሮ አይነት ጥያቄ ሳይሆን ጥያቄ ነው። ውስጣችን የሰው ልጅ ብዙ ጥያቄ ያለውና ያንን ጥያቄ ነው እኛ መጠየቅ ያቆም ነው እና የመጀመሪያውም የሰው ልጅ ጠያቂ የሆነው መኖሪያ ከማጣቱ ነው። በውድቀት ውስጥ ብዙ ነገሮችን ነው የተላለፍ ነው ከአኗሪው ጋር መኖሪያ ከአኗሪው ጋር። ስለዚህ ያ ነገር እንዲጠይቅ ያደርገዋል። የመጀመሪያውን ጠያቂ እንዲጠይቅ ያደርገዋል። ምክንያቱም መኖሪያውን አጥቷል። የማይጠይቅበት ምንም ምክንያት የለውም። መኖሪያሽን ካጣሽ የማትጠይቂበት ምንም ምክንያት የለውም እና ወደ መኖሪያ መመለስ ከጥያቄ ነፃ ያወጣል። ሌላኛው ሀሳባችን በዓለም እይታ ሁሉ ነገር የተሟላላቸው ሰዎች አሉ ማለት ተሟልቶልናል የሚሉ በትክክልም የተሟላላቸው ማለት ነው። እነሱ ሰዎች ያለ ጥያቄ ነው የሚኖሩት ማለት እንችላለን። ያ ማለት አብዛኛው ማለት ከነዚህ ሰዎች ተሟላልን ከሚሉት ሰዎች ውጪ አብዛኛው ሰው ጥያቄ የሚያደርገው እነሱ የተሟላላቸውን ስለሆነ ከነሱ ጋር አነጻጽረን እንወያይበት። የነሱ መልስ ሊሆን ስለሚችል ማለት ነው። አዎ እሺ። ያው እንግዲህ ምድር ላይ ተመልሶልኛል ብለው ብዙ ሰዎች ጥያቄ እንደሌለባቸው ሆኖ ሲያወሩ እንሰማለን። ግን ውስጣቸው ብዙ አይነት የጥያቄ ጫጫታ አለ። ይሄንን የምናውቀው ከጥያቄ ዳንን ሰዎች ነን። የሰው ልጅ ጥያቄ ምድረ ነክ ነው በብዛት ምድር ላይ ከምናገኛቸው ነገሮች የተነሳ ነው። አሁን አንቺ ካልሽን ጥያቄ ስነሳ አገኘ ነው የሚሉት ነገሮች ምድር ላይ ያሉ ነገሮችን ነው። ሀብት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ወይ ደግሞ በትምህርት አቺቭመንት ሊሆን ይችላል። ይሄን ነገር አደረኩት፣ አሳካውት። ምክንያቱም የህይወቴ ግብ ጥያቄ ነበረ፣ ግብ አድርጌ አቺቭ አደረኩት። ወይ ደግሞ ጥያቄ ተመለሰልኝ፣ እንደዚህ ጠይቄ ነበረ ተሳካልኝ የሚሉ ያው እንሰማለን። ብዙ የሚሉ አሉና ትክክለኛው የሰው ልጅ ጥያቄ ያው ቅድም እንዳነሳሁትም ከመኖሪያ ሰው መጀመሪያ ሲነሳ ጥያቄ ብሎ ሲነሳ ከመኖሪያ ፈቀቅ ማለቱ ስለሆነ ወደ መኖሪያው ካልተመለሰ ከጠያቂነት እንትን አይልም እና የሚጠይቀው ጥያቄ ተመለሰልኝ የሚለው መልስ ደግሞ የምርም የተመለሰለት መልስ አይደለም። እንዲያውም ውስጣቸውን ስናነብ ወይ ደግሞ ጠጋ ብለን ስንጠይቃቸው ተመለሰልን ያሉት እንዲያውም ከበድ ያለ ጥያቄ መልሱ ይዞ መጥቶባቸዋል እና ከጥያቄ አልሸሹም። ወደ ተሻለ ጥያቄ ነው የተሸጋገሩት። በዚህ መንገድ መጥቶ የሰው ልጅ ጥያቄውን እስካልተመለሰለት የጥያቄውን መልስ እስካላገኘ ድረስ ተመለሰልኝ የሚለው መልስ በሙሉ ምድራዊ ነው። ምድራዊ መልስ ደግሞ ቅድም እንዳነሳ ነው እኛ በራሳችን እንቅስቃሴ የምናመጣው መልስ ነው። የሰው ልጅ ውስጥ ከዛ በላይ ጠያቂ ነው። ከዛ በላይ የሰው ልጅ ስብዕና በጣም ሂውጅ ነው፣ በጣም ሰፊ ነው እና የዕለት ጉርሱን የሚያገኘውን የሚለብሰውን ብቻ አይደለም የሰው ልጅ የሚጠይቀው እና ጥያቄ ተመለሰልኝ ያለው ሰውዬ ከተመለሰለትም መልሱ መላሹን ይመስላል። ምክንያቱም ይሄን ሳብራራው መላሹ የጥያቄው ባለቤት ነው እና መልሱን በሚገባ ይመልስለት ነው። ወደ ተሻለ ጥያቄ ያሸጋግረዋል። ገንዘብ ያገኘው 100 ብር ካገኘ ለ200 ብር ይሰራል። ስለዚህ የሚቋጭ ጥያቄ የለውም። ውስጣችን ሁሌ ጠያቂ ሆኖ ተሰርቶ እዚህኛው ማንነት ላይ ደርሷልና ይሄኛው ማንነት ደግሞ አሁን ላይ ያለውን ነው የሚጠይቀው። ኢቭን ኢፍ ወደ ኋላ ተመተሽ የሰው ልጅ ማንነት ላይ
እንዲጠይቅ ራሱ እድሉን አላገኘም። አሁን ላይ ያለው ሰው ኦልሬዲ ጥያቄ ባለበት ምድር ላይ ነው፣ ጥያቄው በተዘጋጀበት ምድር ላይ ነው የሚፈጠረው ሰው ልጅ ሲወለድ እና ያንን ጥያቄ እንዲጠይቅ ተደርጎ ነው ተዘጋጅቶ ነው የሚወለደው። የሚገርመው ነገር እሱ ነውና በጣም እና ሁሌም ቢሆን ጥያቄ መልስ አገኘው ካለ የሰው ልጅ መልሱን የመለሰለት አካል ጠያቂው ነው፣ ራሱ ጠያቂው ነው የመለሰለትና መልሱን አላገኘውም እና አንድ የዩቲዩብ ቪዲዮአችን ላይ አንድ ኮሜንት አይቼ ነበረ። ያለ ጥያቄ መኖር ከቻላችሁማ መኖር አልጀመራችሁም የሚል ኮሜንት አይቼ ነበርና የሰው ልጅ አረዳዳ ሁሉ ላይ ካልጠየቀ እየኖር አይደለም የሚል ድምዳሜ ላይ ደርሷል። ከጥያቄው ብዛት ቅድም እንዳልኩት የሰው ልጅ ጥያቄ ብቻ ከመሆኑ የተነሳ መጠየቅ ራሱ ኑሮ አድርጎታል እና ያ ተሳካለት ጥያቄዎቹ በሙሉ የሉም ኦሬዲ እኛ የምንመኘው ነገር ላይ ደርሷል ብለው የሚያስቡ ሰዎችም ያ ሰውዬ በተመሳሳይ ሰዓት እየጠየቀ ነው። እንዲያውም ጠንከር ያለ ጥያቄ እየጠየቀ ነው። ጥያቄው ጠጠረም ጥያቄው ትንሽ ሆነም የሰው ልጅ ማንነት ጥያቄው ተመልሶ ከቨር አያደርገውም። የፈለገ ጥያቄ ቢመለስለት የሰው ልጅ ወደ ቀድሞ ህይወቱ መመለስ አይችልም። ወደ ቀድሞ ጠያቂ ያለ መሆን ማንነቱ መመለስ አይችልም። ያው ከጥያቄዎቹ አንፃር ማለት ነው ቢመለሱለት። እኛ ጋር አሁን ለምሳሌ ጥያቄዎቻችን ተመልሰውልን አይደለም። ሁላችንም ጠያቂ ነበርን። በየራሳችን ኑሮ በየራሳችን አስተዳደግ ጠያቂዎች ነበርን። ግን ኢቭን ጥያቄዎቻችንም በጣም የተለያዩ ናቸው እና ቅድም እንዳልኩት በሚያስቅ ሁኔታ ነው ጥያቄዎቻችን ራሱ የተመለሱት። ላይክ መልስ አግኝተው ሳይሆን ትልቅ መልስ አይተን ነው። በጣም በቃ ትልቅ መልስ አንድ መልስ አየን። ጥያቄዎቹ ተመልሰው ሳይሆን አስቀውን ተውናቸው። ይሄ ነው ሁላችንም ላይ የሆነው ነገርና የምድረው የተሳካለት ሰው ጥያቄዎቹ ተመልሰውልኛል ያለ ሰው እውነትም ጥያቄ አልተመለሰለትም። መጀመሪያ ላይ እንዳልኩት ያው ላለመድገም እንዳልተመለሰለት የምናውቀው እኛ ነን። ሜቢ አምኖ ሊሆን ይችላል እንደተመለሰለት። አክቹአሊ ይሄኛውም ሰውዬ ቢደርስ ያን ዘይቶ ማውሉለት ጋር ይሄኛው ነው ጥያቄ ያለ ጥያቄ ነው የሚኖረው ብሎ የሚያስበው ይሄኛው ነው። አዎ ላይክ አብዛኛው ሰው ማለት ነው። እነዛን ሰዎች ሲያይ እነዚህማ ጥያቄ የለባቸውም የኔ አይነትማ ኢሹ የለባቸውም ብሎ ቢደርስ እዛ ላይ ልክ እንደዛው ነው። ማንም አያውቀውም እሱ እየኖረበት ያለው። እኛ ደግሞ በግልጽ እናውቀዋለን። እንደውም ተጨማሪ ሌላ አሁን ሄዱ እንዳለችው በእርግጥ እሱ ላይ እንደውም በደንብ እንወያይበታለን። ሌላ ጥያቄ አለን። ሀሳብሽን ከጨረሽ ልስታው ጨርሻለሁ። እሺ በእሷ ሀሳብ ላይ ለመጨመር አሁን እሷ ምን አለች? እኛ ጥያቄዎቻችን ተመልሰውልን አይደለም ማለች። እንደውም ስቀንባቸው ማለች። እኛ ጋር ጥያቄዎች ተመልሰው ሳይሆን ተሸንፈው፣ አንዳንዶቹ ተዋርደው ነው ጥያቄዎቹ ራሳቸው እና አንዳንዶቹ ተኮንነው ነው የሄዱት። ለምሳሌ እኛን የሚኮንኑ የነበሩ ጥያቄዎች ነበሩ። ለምሳሌ አንዱ ጥያቄ ሰው የሚጠየቀው በውስጡ የሚጨቀጨቀው ገንዘብ፣ የገንዘብ ጥያቄዎች አሉ። ለምሳሌ ሰው ገንዘብ ሲጠይቀው ገንዘብ ራሱ ጥያቄው ሲጠይቀው ሰውን ያሸማቅቀዋል። አሁን ሰው በጣም ይሸማቀቃል። ለምን? ባለው ገንዘብ ስለሌለው። ማን ይህን ጥያቄ የጠየቀው? ገንዘብ ራሱ ነው፣ ሰውየው አይደለም። ምን አለ ይለው እና ያዋርዳቸዋል፣ ሰዎችን ያሸማቀቃቸዋል፣ ያስፈራቸዋል። እና እነዛ ሰዎች ደግሞ ያን ጥያቄ ለመመለስ ይሄዳሉ። ያ ጥያቄ ደግሞ ራሱ እሷ እንዳለችው ቅድም መልስ ነኝ ብሎ የተቀመጠው ሌላ አካል ነው። እሱ ራሱ ጥያቄ ነው። ልክ አሁን በዋናነት እንግዲህ ሰውን ስናየው ገንዘብ ነው። ብዙ ጊዜ ሰው ገንዘብ ሲሰራውና የፈጠረው ሲሰራ የተለያየ ነው። ለምሳሌ ገንዘብ ከሰራው ስራ አንዱ ለሰው አይደንቲቲ ሰጥቷል። ለምሳሌ ድሃ የሚባል አይደንቲቲ አለ ምድር ላይ እና ይሄ ድሃ የሚባለው አይደንቲቲ ምን ብሎ ያስባል? የኔ መልስ ሀብታም የሚባለው አይደንቲቲ ማግኘት ነው። እና ለጊዜው በገባቸው ይግባቸው የድሃ መልስ ሀብታም ነው፣
የሀብታም ደግሞ ይጠይቃል። እሱ ራሱ ልመና አለበት ሀብታም እና ሀብታም ይለምናል ሲባል ተሰምቶ አይታወቅም። እና ብዙ ጊዜ የድሃ መልስ ሀብታም ነው፣ ሀብታም ደግሞ ይለምናል። ምንም ጥያቄ አለው ሌላ። እና የሰው ልጅ እነዚህ ማንነቶች ይዞ በምድር ላይ ይንቀሳቀሳል። አሁን እኛ ጋር አዲስ ነገር ተገኘ የምንለው እኛ አዲስ አይደንቲቲ ከድሃም ከሀብታም ሌላ አዲስ አይደንቲቲ ነው። ምክንያቱም እኛ ጥያቄዎቻችን ቢመለሱ ኖሮ ከሁለቱ አይደንቲቲ ነው የምንሆነው። እና ብዙ ጊዜ እነዚህ ሁለቱ አይደንቲቲዎች ኑሮ እንላቸዋለን እኛ ምድር ላይ፣ ግን እንደ ማንነት ነው ሰው የተቀበላቸው። ኑሮ ደግሞ ይመስጥሻል፣ ግድ ነው። ድሃ ሀብታም የሚባለው መመሰጣቸው አይቀርም። ኑሮ በሁለት መልኩ ነው የሚመስጥሽ፣ አንድ ይመስልሻል፣ አንድ ያፈዝሻል። ስለዚህ አሁን እኛ አንዱ ጥሪያችን ምንድን ነው? እንደዚህ አይነት አይደንቲቲ ካለው ሰው እኛ ጋር መጥቶ ሌላ አይደንቲቲ እንዲይዝ ነው። ድሃ ከሚባል አይደንቲቲ ሌላ አይደንቲቲ፣ ሰው የሚባል አይደንቲቲ አለ ሌላ፣ ሀብታም ከሚባለው አይደንቲቲ ሌላ አይደንቲቲ ነው የሚይዘው ማለት ነው። እና አይደንቲፋይ ሲደረግ ራሱ ያስታውቃል። አሁን እኛ ጋር በንግግራችን ያስታውቃል። ከድህነት ተነስተን አይደለንም፣ የሀብታሙ አይደለም የምናወራው፣ ከሀብትም ተነስተን አይደለም የምናወራው። ይሄ ደግሞ ሌላ ማንነት ስለሆነ ሰው ከሚመስለሙ ከሚፈዘሙ ነው የሚወጣው። የሚመስልሻል። ለምሳሌ አሁን እኛ ወጣት እንደመሆናችን ወጣት ስትሆኚ አንቺ ያመንሽበት ነገር እንዳለ ትክክል ነው ለዓለሙ። ለምሳሌ እኔ ዳንስ ጭፈራ መወድ ከሆነ ዓለም ሁሉ የዳንስ ብትሆን ብዬ ነው ማለት እኔ ያመንኩበት። እና ወጣት እያሉ ሰዎች እንደዚህ አይነት ፍላጎቶች አሏቸው። እነሱ ያመኑበት ነገር ትክክል ነው። ስለዚህ ድህነትን አምኖ ይተቀበላል። ይሄ ማንነቴ ነው፣ ትክክል ነው። ሀብትን አምኖ ይተቀበላል። እኔ የተፈጠርኩት ለዚህ ነው። እና ይሄንኛው ማንነት አሁን እኛ ያዝን የምንለው ድሃም ሀብታም ያለው ዲፋይን ለማድረግ ራሱ እውነት ነው ዲፋይን ያደረገው ሰውየው ራሱ አይደለም። እንሁም ብለን አይደለም እኛ። ለምሳሌ አንድ ሜላትና ቤኪ ካረጉት ጥያቄና መልስ ስለ እውነት የሚባለው አካል ሁሉ ነገር ዲፋይን ያደርጋል እንጂ እሱ ዲፋይን አይደረግ። አንድ ነገር በእውነት ዲፋይን ሲደረግ የስህተትም የትክክልም ነገር ዴፊኔሽን የሚሰጠው እውነት ነው። ስለዚህ እውነት ከሰጠን ዴፊኔሽን አንጻር ነው እኛ ዲፋይን ስንደረግ ሰዎች ነን እንጂ ድሃ ሆነን አልተወለድንም ወይ ሀብታም ሆነን አልተወለድንም። ሁለቱም ጥያቄ አላቸው። እነዛ መልስ ያሉት ጥያቄ አለው። ምክንያቱም የድሃ መልስ ሀብታም ስለሆነ እሱም ጥያቄ አለው፣ ሀብታሙም ጥያቄ አለው። መልሱን አላገኘም። እኛ ጋር መጥቶ ትክክለኛ መልስ ድፍን መልስ አላገኘም። ስለዚህ እነዛ ሰዎች ያ መልስ ሊሆናቸው አይችልም። ምክንያቱም ሰው ስለሆኑ ሲደርሱበት እንዳልሆነ ያውቃሉ። የደረሱበት አሁን አውቀዋል ስላልደረሱበት ነው መልስ የመሰላቸው። ምክንያቱም ጀርኒ ስለሆነ የምትሄጁ መንገድ ነው። በሄድሽ ቁጥር የሆነ ፖይንት ያደርስሻል። ምክንያቱም ሰው መንገደኛ ነው፣ የሚንቀሳቀስ ስለሆነ መንገደኛ ነው። ስለዚህ በውስጡ መንገድ አለው። ለምሳሌ እነዚህን ሀሳቦች ራሱ አሁን ስናመጣ እኛ በመንገድ ነው የምናመጣው። አሁን ለምሳሌ ሰው እንዴት ካመጣጡ ስናይ በስብና ተዋቅሮ በአእምሮ የሆነ ነገር አሰበ። ከዛ ያ ያሰበው ሰው ያ የለበሰው ስጋ ይሄን ዓለም ሰራ። የምናየው ይሄ ስጋ ወጣና ይሄን ዓለም ሰራ። እሱ መልስ እንዲሆነው ማለት ነው። ያ ግን መልስ ሆኖ አላገኘነው። እሱ ራሱ ጥያቄ ነው። እና እዚህ ጥያቄ ውስጥ እስካለ ድረስ ሰው መፍዘዙ ግዴታ ነው ወይ ይመስሏል። ለምሳሌ አሁን ድሃ የሚባለውን አይደንቲቲ እንዳነሳሁት ይመስሏል። የሆነ ነገር ሲያገኝ ተመችቶት የሚኖር ይመስሏል፣ ግን አይደለም። ተመችቶት አይኖርም። ምክንያቱም እነዛ ተመችቶኛል ያሉት ምክንያቱም እኛ ስለ ስብና ነው የምናወራው። አሁን እኛ ወሬያችን ስብና ነው እና ከስብና አንዱ ፊት ለፊት የምናየው ስጋ ነው። ለስጋ ምድር ላይ መልስ አለ፣ ተሟልቶላቸው ሊሆን ይችላል። የስጋ መልስ አለ ምድር ላይ ግልጽ ነው። እና የስጋ መልስ ከየት እንደመጣሽ ወዴት እንደምትሄጂ አይመልሱልሽም። ስንት አለህና ምን አለህ ነው ጥያቄያቸው። እሱ ደግሞ ገንዘብ ነው። ስለዚህ ይህንን ነው ሰዎች መልስ ነው። መልሱም ተስፋ ነው፣ ገና አልደረሱበትም።
ተስፋው ምንድነው ካልን ማግኘት ነው። ሲያገኝ እንደዚህ ይሆናል። የሚያገኙት ደግሞ ገንዘብ ነው መጨረሻ ኢንዱን ስንናገር ነው። ስለዚህ ገንዘብ ያገኙ ሰዎች ጥያቄ የለባቸውም ወይ? በደንብ አለባቸው። እንዲያውም አንዳንዴ ጥያቄያቸው በጣም ከመራቀቁ የተነሳ ይሄ ድሃ ለሚባለው አይደንቲቲ ያስቀዋል። ሰው እንደዚህ ይጠይቃል፣ እኛ እንደዚህ ቸግሮን ይላል። እስቲ ለኮሱ ራሱ የማግኘቱን ራሱ ፊል አያደርገውም። ኩኛውን የሚያደርግለት ታች ያለው ስለዚህ ያኛ አይቆጥርለትም። ምክንያቱም አቆጣጠር አለን ሰው ውስጥ። ስለዚህ አልተመለሰለትም። ወደ የሚቀጥለው ውይይታችን እንለፍና እንደውም ትንሽ ኢንትረስቲንግ ነው ይሄ። እስኪ ከሰው ውጭ ወደ ያሉት ፍጥረታቶች እንለፍና ያው የሰውንም ሰላየ እነሱን ለንጽጽር እንዲመቸን ጉዳዩን ለማየት እነሱ በጥያቄ ውስጥ ነው የሚኖሩት ማለት እየጠየቁ መልስ እያገኙ እየጠየቁ እንደዛ ነው የሚኖሩት። እስኪ ከነሱ ተነስተን ሰውንም ማየትን ለንጽጽር እንዲመቸን እንወያይበት። ሄዱ ካንጅል ጀምር። እሺ እንዲያውም ሰው ላይ ምን አይነት አረዳድ አለ መሰለ? ስለ እንስሳት አያገናዝቡ ዝም ብለው ለመብላታቸው ለመኖራቸው ይሄንን የሰው ልጅ ምክንያት ይሰጣል ብዙ ጊዜ። ያው ስለማያገናዝብ ነው፣ ነገን ስለማያስብ ነው። ግን የተሻለ የሚኖሩት እነሱ ናቸው። የተሻለ ምቾት የተሻለ እየኖሩ የምናያቸው እነሱን ነውና ውጤታቸው ካየናቸው እንደዛ ነው የምናየውና ሰው ግን ያው አረዳዱ እንስሳ ላይ ያለው አረዳድ እንዳልኩት እንደማያስቡ ያው መኖር የሚባለው ነገን ተፍጨርጭረህ ነገ ላይ ስለመኖር ምናምን ስለሆነ የሰው ልጅ ፖይንቱ፣ እነሱ ግን እዛ ሩቲን ውስጥ ስለሌሉ እንስሳ አያስብም። እንስሳ እንደዚህ ነው የሚባል አስተሳሰብ ውስጥ አለ የሰው ልጅ እንደዚህ አይነት አስተሳሰብ ነው። ግን እውነታውን ስናየው እንደዛ አይደለም። ኢቭን አንዳንድ ሰዎች እንዲያውም እኔ ወፍ በሆንኩ እኔ እንደዚህ በሆንኩ ሲሉ ይሰማል። ይሄ የማንነት ጉድለት ነው። የማንነት ጉድለት ነው። ወፍ ወይ ደግሞ ውሻ ወይ ደግሞ ኢቭን በዱር ውስጥም ያሉት እንስሳቶችን አንበሳም የመሳሰሉትንም ከጉንዳን እስከዛ ሆነ ምድር ላይ ያሉትን ፍጥረታት ስናይ በሙላት ነው የሚኖሩት። ኢቭን ቁርስ ምሳ እራት አያውቁም ከምግብ አንፃር ማለት ነው። የሚያስፈልጋቸውን ይመገባሉ። በቃ በማንነት ሙላት ላይ ነው ያሉት። የቁርስ ምሳ እራት ጥያቄ ራሱ የለባቸውም። ሜቢ አሁን እጃችን ላይ ያሉት እንስሳቶች የቤት እንስሳቶች ምናልባት ሰውን መስለዋል፣ የሰውን ባህሪ ተላብሰዋል። ሜቢ እነሱን አይተን እንደዛም ጀጅ ለማድረግ ግን ጠቅለል አድርገን እንደ ፍጥረት ስናየው በቃ ሰው ብቻ ነው ጠያቂ የሆነው ስናነጻጽረውም ማለት ነው። አንድ እንስሳ በልቶ ፀሐይን አግኝቶ በስነ ስርዓት ከፀሐይ የሚፈልገውን ነገር አግኝቶ አየሩን ተንፍሶ ውሃውን ጠጥቶ ምን ብሎ በቃ የሆነ ዝርግት ብሎ ተኝቶ ነው የምናየውና ያ ሙላቱ ነው፣ የህይወት ሙላቱ ነው። እየኖረ ነው ደብሮት ኦር ደግሞ ነገን እያሰበ ወይ ደግሞ ጥያቄ ተመለሰ አልተመለሰ የሚል እንትን ውስጥ ሆኖ አይደለም። ምቾቱን ፊል እናደርገዋለን። ካናኗራቸው እንረዳለን ምቾታቸውንና እዚህ ጋር ግን የሰው ልጅ ስናይ በልቶ እንኳን አይረካም። ጠይቆም መልስ አላገኘም። ቢመለስለትም መልሶ አላረካውም። ያው ስንጀምር እንዳልነውም ነው ጥያቄው ትክክል ስላልሆነ መልሶ አያረካም። የፈለገ አይነት መልስ ምድር ላይ ቢኖርና ይሄ ነው መልሱ ተብሎ ቢሰጠን መልሱ ልክ ስላልሆነ አያረካም። ኢቭን ጥያቄው የሰው ልጅ ጥያቄው መጠየቁ በራሱ ልክ አይደለም፣ ፍጥረታዊ ማንነቱ አይደለምና ምንም አይነት መልስ ቢመለስለት የሰው ልጅ እዚህ መንገድ ላይ መጥቶ እስካልተመለሰለት ድረስ አጥጋቢ መልስ አያገኝም። እና ከእንስሳት ጋር ያለውን ከሌሎች ፍጥረቶች ጋር ያለውን ነገር ስናነጻጽር የሰው ልጅ ያው ውድቀቱ ጠያቂ አድርጎታል። ጭራሽ የማይገናኝ ህይወት ነው እየኖርን ያለ ነው። እነሱ በሰው አረዳድ እያልኖሩ እንደሆነ ነው ፊልም እናደርገው፣ ግን እንደዛ አይደለም። የሰው ልጅ በጠገበ ቁጥር የሆነ ፍላጎቱን ባሟላ ቁጥር
በቃ ፍላጎቶቹ ፈርዘር ይሄዳሉ፣ ጥያቄዎቹ እየሰፉ ይሄዳሉ። ጥያቄ እስካልተመለሰለት ድረስ ለሰው ልጅ ሁሌ ጠያቂ ነው፣ ተመልሶለትም አያውቅም። ምድር ጥያቄን መልሳ ቢሆን ኖሮ አሁን ላይ ይሄንን ኑሮ አንኖርም ነበረ። አሁን ላይ ሰው ጠያቂ አይሆንም ነበረ። ግን ሁሌ ጥያቄዎቻችን ራሱ ዘመናዊ እየሆኑ ድሮ የሰው ልጅ የጠየቀውን ጥያቄ አሁን ላይ ብትሰሚው አንቺም አንተም ሁላችን ብንሰማው ይሄ ይጠየቃል እንዴ እንለዋለን። ከዚህ በኋላ የሚመጡትም ጄኔሬሽኖች እንዴ እንደዚህ ይጠየቃል እንዴ ይላሉ። የኛን እዚህ ትውልድ ላይ ያለውን ጥያቄ በየዘመኑ ይታደሳል ጥያቄ፣ ግን መልስ የለም። መልስ የለም። ሰው በጣም ጠያቂ ነው፣ ግን መልስ የለም። እና በጣም እንስሳቶች በእርግጥ አሁን ባለኝ እኔ ማንነት እንስሳቶች ላይ አልቀናም። ያንን ህይወት እየኖርኩት ነው። ያንን ያለምንም ጥያቄ ያለምንም መልስ ፍለጋ እየኖርኩት በጣም ተመልሶልኝ እየኖርኩ ስለሆነ ሌሎች ፍጥረቶች ላይ ወይኔ ጥያቄ የለበትም እኮ ይሄ ምናምን ብዬ እንትን አለለም። ግን በቃ ገብቶኛል፣ አኗኗሯቸው ገብቶኛል፣ ፍጥረታዊ ማንነታቸው ላይ ነው ያሉትና ጠግበው በልተው ጠጥተው ወደ ሌላው ምቾታቸው ነው እንጂ የሚሸጋገሩት ወደ ሌላ ጥያቄያቸው አይሸጋገሩ። ይሄን ደግሞ በተጨባጭኛ በደንብ እናውቀዋለን አይተነዋልም። እና የሰው ልጅ ያው ቅድም እንዳልኩትም አንዱ ሲሳካለት ወደ ሌላ ጥያቄ መንደርደሪያ ነው የሚሆነው። እንዲያውም የአንዱ ጥያቄ መልስ ወደ ሌላ ጥያቄ መንደርደሪያ ነው እንጂ መልስ ሆኖ ድምድም ብሎ አልቆለት ልክ እንደነዛ እንስሳቶች ወይ ደግሞ የተፈጠሩ ፍጥረታቶች ድምድም እርፍ ምናምን አላለም። ጥያቄዎችን እየጠየቀ የጥያቄ መከማቻ ነው የሆነው ሰውና አንጻራዊ ስናረገው ሰው በቃ ጠያቂ ብቻ ነው። የእንስሳን ያህል እንኳን መኖር አልቻለም። ሰው ሌላ ፍጥረት መሆን ተመኝቷል አለች እና ወፍ በሆንኩ ውሻ በሆንኩ። ይሄ ከምን ተነሳ ስንል ራስን መሆን በጣም አስጨናቂ ስለሆነ ነው። ሰው መጀመሪያ ራሱን አይደለም ያጣው ራሱን ነው እና ከዛ አንጻር ነው። ስለዚህ ሌላ መሆን ያልፈለገ ፍጥረት የለም እና ሌላ ፍጥረቶችን ለምን መሆን ፈለገ ስንል የነሱ ኑሮ ያስታውቃል። እንደዚሁ ስናየው አንዱ ሻ የሚኖረው ኑሮ የደስታ ኑሮ ነው ካለን ደስተኛ መሆኑን በምንድን ነው የምናረጋግጠው? እንቅስቃሴው ያስታውቃል። የሚያደርገው እንቅስቃሴ ማለት ነው እና የሰውን እንቅስቃሴ ደግሞ ስናየው በመከራ ነው። መከራው ከየት መጣ ስንል ጥያቄ ነው እና አሁን የሰው ስሜት ብናየው መከረኛ እና ብዙ ጊዜ ከሌሎች ፍጥረታት ብቻ ሳይሆን ከዚህ በፊት የነበሩትን ሰዎች ጥያቄ ይዟል በውስጡ። እንደውም ቤኪ አንድ የሚለው አባባል አለ፣ ካለፈው ጥያቄ እንበደራለን፣ ከነገ ጥያቄ እንዋሳለን፣ አሁን ደግሞ በጥያቄ ነው የሚኖረው ሰው። ሌሎቹ ፍጥረታት ግን የሚኖሩበት ጥያቄ አይደለም፣ መልስ ውስጥ ነው የሚኖሩት። አሁን እኛም ያን ህይወት አገኘን ነው የምንለው። በመልስ ውስጥ ነው የምንኖረው፣ በጥያቄ ውስጥ አንኖርም። እና ጥያቄ መኖሪያ ሲሆን ያስገርመኛል እኔ እና እንስሳቶች አሁን እንኳን ከሰው የተጠጉት እንኳን ሰው ምክንያቱም የሚኖረው በኮንሲኩዌንስ ነው፣ ባስከተለበት ውጤት ነው። ማንም የሚኖረው ነገ ነድፎ የሚኖር የለም። ሁሉም በመሰለኝ በግራ መጋባት እና እነዚህን ደግሞ ስናያቸው ሌሎቹ ፍጥረታት በምንድን ነው ታዲያ? ሰው በኮንሲኩዌንስ ከሆነ ሌሎቹ አሁን እንኳን በወደቀው ከሰው ጋር አንድ ላይ እየኖሩ በሰርቫይቭ ነው የሚኖሩት። መተዳደናቸው እንኳን ስነ ስርዓት አለው፣ እንደ ሰው አይደለም። እና ሰው ጥያቄ ስላለው ያ ጥያቄ ወዴት መርቶታል? ብዙ ስሜት ይሰማዋል ሰው። እና አሁን ለምሳሌ ስሜት አሰምቶ ነው አንድ ነገር የሚያውቀው። እነዛም በስሜት ይኖራሉ፣ ቋንቋ አእምሮ ባይኖራቸው ብለን ብናስብ አፍ አውጥተው እንደኛ ባይናገሩ ኮሚኒኬት ባያረጉ ስሜት ግን አለ። እና በዛው እንዳቅም ፈልገው ለአንዳንድ አእምሮዎች ለአንዳንድ ስሜቶች ስሜት በባህሪው ለቋንቋ ይቅርታ ካለምንም ምክንያት ጋንጩር ይሆናል። አንዳንዴ የሆነ ይሰማዋል ስሜት እና ምክንያቱም ሊመረምረው ቢፈልግ ጥያቄውን አይደርስበትም። እና ይሄ ከምን ተነሳ ስንል እነዛ
ሌሎች ፍጥረታት የሚኖሩትን ኑሮ ሰው በሰርቫይቭ እንኳን አላገኘም እና ባስከተለበት ውጤት ስለሚኖር ነው። ሰው የሰው የመጠየቅ አባዜ ወይንም ከሌላ ፍጥረት አንጻር ስናየው እንደቀጠለ ነው። አሁን አላባራም። ማን ነው የሚጠይቀው? ማን ነው ጠያቂው? ሌላ ነው። እሱ መጀመሪያ መልሰነዋል። ሰው ሌላ ነው። እኔ አሁን ራሴን ጠቅሼ መናገር የምችለው ቢፎር ዲስ ላይፍ የሆነ ጥያቄ ነበረኝ። ይህም መንገድ ከመጀመሪያ በፊት ማለት ነው። ጥያቄው ግን ምን እንደሆነ አላውቅም፣ ግን ጥያቄ ነበር ውስጤ። አንዳንዱ የራስ ነው፣ አንዳንዱ የሌላ ሰው እና አብዛኛው አይመለከተኝም። እና እነዚህ ጥያቄዎች ለሰው ደግሞ ምን አይነት ዓለም ሰሩለት? የራሱ ጀብደኛ ያደርጉታል። ለምሳሌ እኔ ተማሪ በነበርኩበት ወቅት ጥሩ ውጤት ካመጣው ያችን ውጤት ለማምጣት ጥያቄ የጠየቀኝ ጥሩ ውጤት ማምጣት አለብህ ነው። እኔ ደግሞ ለሱ ተጋው። ከዛ ያን ጥሩ ውጤት ለማምጣት ጥያቄው ይመለሳል ብዬ እሱን ስመልስ ግን ሌላ ነው። በዛው ቅጽበት ይወላለዳል ሰው ውስጥ እንግዲህ እድገት አለው ምን አለው እና አንዳንዴ ጥያቄ ይበልጠኛል፣ አንዳንዴ ይበልጠዋል። ሰው ሁሌ ጠያቂ ነው። ሌሎች ፍጥረታት ግን ሲጠያየቁ አናይም፣ ሲኖሩ ነው የምናየው። መኖር ደግሞ በመጠያየቅ አይደለም። ያን ያህል አንድ ላይ ራሱ ሲኖሩ ያን ያህል አይፈላለም። ምክንያቱም ያም ኗሪ ነው፣ ይሄም ኗሪ ነው፣ የራሱ ኗሪ አለው እና እኔ አሁን ከጥያቄ መበላለጥ ወጥቻለሁ። ጥያቄን በለጥኩት፣ ጥያቄ በለጠኝ ከሚል መልሱ ይሄን ያክል አቅም አለው። ጥያቄውን እንድትረሳው ያደርጋል። እና መጀመሪያ እንዳልኩት ነው፣ ሁሉም ጥያቄ እኛ ጋር ተሸንፎ ነው ተመልሶ አይደለም። ምክንያቱም መልሱ አቅም አለው። ሁሉንም ጥያቄ ጸጥ ማስባል። ለምሳሌ አሁን ሰው የሚኖረው አክቹዋሊ ኖሮ በፊት ከዚህ ይሄን መንገድ ከመጀመሪያ በፊት የነበረውን ሐሳብ በራሴ ውስጥ ያለው ሰው ውስጥ ጥያቄ አለ። ኦልሞስት አንድ ሰው ውስጥ 30 ጥያቄ አለው ከውስጡ ብቻ አንድ ሰው የሚጠይቀው። ከዛ ከውጭ ደግሞ 60 እና እነዚህ ጥያቄዎች ናቸው። 60ም 30ም ተደምረው 90ም አድራሻቸው እዛ ሰውዬ ጋር ነው። ያን ሰውዬ ይጠይቁታል። ከዛ ያ ሰውዬ ደግሞ አንዱን ሲመልስ አንደኛው ይጎነትለዋል፣ አንዱን ሲመልስ አንደኛው ይጎነትለዋል። ሰው አክቹዋሊ አሁን የሚኖረው ነው ይሄ። እኛ ከዚህ ነው የወጣን እና አሁን መልሱ ሲመጣ ምን አረገ ታዲያ? እነዚህን ሁሉ ጥያቄዎች ጸጥ ነው ያደረጋቸው። እና እነዚህ ጥያቄዎች አስፈላጊ ስለሆኑ ነው ወይ ስንል አይደለም፣ ጎትጓች ስለሆኑ ስለሚጎተጉቱ ነው እንጂ አብዛኛው ጥያቄ አስፈላጊ አይደለም። እሱንም ለመመለስ አስፈላጊ አይደለም ማስረዳት። ምክንያቱም ሰው በአእምሮ ክስ ስላለበት እሱን ክስ ሊመልስ ነው የሚሄደው። የቀንና የሌሊት አዳሩ ነው፣ ይጠይቃል፣ ይመለሳል። ሌሎቹ ፍጥረታት ላይ እንደዚህ አይነት ነገር አናይ፣ መልስ ብቻ ነው። እና ያ ጥያቄ ስላለ በውስጣቸው ቅድም ኤግዛምፕል እንደሰጠሁት ይሄ ከውጭ 90ዎቹም ጥያቄ ሰውየውን አድራሻ አድርገው ስለሚጠይቁ እኛ ጋር አንድ ሰው ከመጣ ከጥያቄ ነው የሚፋታው። ከዛ ሌሎቹ ፍጥረታት እንደሚኖሩት ይኖራል ማለት ነው። መኖሪያው ጥያቄ አይሆንም ማለት ነው፣ መልስ ይሆናል። መኖሪያው ድምድም ያለ መልስ ማለት ነው። ገና ስታየው መልስ መሆኑ ያስታውቃል። እንደውም መነሻችሁ ካስታወስክ እሷም ብለዋለች፣ ውድቀት ከመኖሪያ ፈቀቅ ማለት እነሱ በዚህ ይታወቃል። ከመኖሪያቸው ፈቀቅ እንዳላሉ በያዙት ኖሮ ይታወቃል። ጥንትም ተመሳሳይ ነው፣ አሁንም ተመሳሳይ ነው። የሰው ልጅ ግን መነሻው ወዴት እንደሆነ ሁለት ነገር አያውቅም። መነሻውን አያውቅም፣ መድረሻውን አያውቅም። ይህንን ለመመለስ ግን ሁሉም ደስ የሚለው አንድ ነገር ብሏል፣ አልተመቸኝም ብሏል። እንስሳዎችን በተቃራኒ ስናይ ደግሞ ያው በለኳል እንቅስቃሴያቸው ያስታውቃል፣ ተግባራቸው አንድ ፈረስ ሲቧርቅ ብታየው እኮ ሌላ ነገር ነው የሚያስተውቅ። የሚያደርጉት እንቅስቃሴ ምናምን ሲቧርቅ ብታየው ደስ ይላል። እዛ መመኘት ውስጥ የገባው ያ ስሜት ቢመጣ ምን ያህል ህይወት ሊዘራ እንደሚችል ያውቀዋል። አሁን እኛ በእርግጠኝነት እያደረግን የምናወራው ከመናቀፍ ከኖር ነው ህይወት ነው። ደግሞ እዚህ መንገድም ስንመጣ በብዙ ጥያቄ ስመጣ ሆኜ ነው ያገኙት። ያለ ሳልጠይቅ ጠያቂ ሳልሆን ጥያቄ ቫኒሽ አድርጎ ነው ያገኙት። ይሄ ከጥያቄ ገላገላለሁ ብዬ ሳይሆን እያጠራቀምኩ ከኋላ ኪስ እያስቀመጥኩ ጥያቄ እያስቀመጥኩ ምናምን የሆነ ሰዓት ላይ የለም የሆነ የመጨረሻው መልስ
እኔ አልጠየቅኩት በፍጹም ጭራሽ እጠይቃለሁ ብዬ ስዘጋጅ ነበር ከኋላ ኪስ ምናምን የከተትኩት በሙሉ ጸጥ ብዬ አገኘሁት ያለ ጥያቄ ራሴ እና ወደ እንስሶቹ ስንመለስ ያው አንድ ህይወት መኖር ጥያቄ የለው። አዎ ትክክለኛ መኖር ጥያቄ የለው፣ አለመኖር ደግሞ ጥያቄ አለው ለማለት ያህል ነው። አዎ ጥያቄዎቹም የሰው ስላልነበሩ ነው ያን ያህል እንትን እኛ እዚህ መንገድ ላይ መተን የታሉ ጥያቄዎቹ በጣም አስፈላጊ ቢሆኑ ኖሮ እነሱን ሲመለስ እናገኛቸው ነበር። ምክንያቱም ትክክለኛ የሆነ የእውነት መንገድ ነው ይሄ መንገድ እና ይሄው እኛ ይሄው ምስክራለንና ጥያቄዎቹ የሰው ስላልሆኑ ነው። ኢቭን ጥያቄ እንደነበረን ሁላን የረሳ ነው አይደለም ጥያቄዎቻችን ልናስታውስ እና የሰው ስላልነበረ ነው። የሰው ቢሆን የተመለሰ ሲሄድ እናገኘዋለን። ግን ተመልሶ ነበር ይሄንን ህይወት ተሰማን የምንለው በጣም አዎ ጥያቄዎቻችን ተመልሰው ነው። ግን መልሱ ራሱ ያው እኛንም አይጠይቅም፣ ጥያቄዎቻችንንም አይቀበልም፣ እኛንም አይጠይቅም። መልስ ብቻ ነው ሆኖ የሚያገኘነው እንደዛ ነውና የሰው ስላልሆነ ጥያቄ መልሱም አንድ ብቻ ስለሆነ እሱም ብቻ ነው ሰው ማግኘት ያለበት። የሰው ስላልሆነ ነው በአጠቃላይ እንደዚህ የሚያስጨንቀው። ምክንያቱም የሰው የሆነ ነገር አያስጨንቅም። ንጽጽሩ ላይ ቅድም እንዳነሳ ነው እንስሳቶች የራሳቸውን ህይወት ስለሚኖሩ ነው የማይጨነቁት። ጥያቄ ግን የሰው ስላልሆነ ያስጨንቀናል። ሁሌ ዴይሊ አይምሮአችንን ያንኳኳል። በቃ እረፍት ነው የሚያሳጣን። ኢቭን ተመልሶ ራሱ ለምን ተመለሰ ሊልህ ይችላል። ለምን መመለስ አልነበረበትም ኢቭን ሊልህ ይችላል። መመለሱ ሌላ ጥያቄ ያመጣበታል። የማይወጣው ሌላ ጥያቄ ሲመለስ አንዳንድ ጥያቄዎች በባህሪያቸው እንደዛ ናቸው። መልስ አይወዱም። ጥያቄ ሆኖ መቀጠል ስለሚፈልጉ በዛ ጥያቄ ውስጥ ነው እንዲኖር። ይሄንን የምናየው ጥያቄ ብቻ አሁን ላይ እያኖረን ሰውን እያኖረ ያለው አካል ጥያቄ ብቻ አድርጎ ሰውን በጥያቄ ሸብቦ ማኖር እንደሚፈልግ በጣም ትልቅ ማስረጃ ነው። መልሱ ቢገኝለትም መልሱ እንዳልሆነ ያሳውቀናል። ስለዚህ ደስ ካሊ ደግሞ አባባልሽ ማለት ነው መልስ ብቻ ነው የኛ እና ይሄንን ስትይ አሁን በአየር እንኳን እኛ አሁን እየተነፈስን ነው። አየር አንድ ሰው ክላሲፋይ አድርጎ ቢያስረዳሽ አይደል እረፍ አንተ ተቀመጥ ብዙ ነገር ታበላሻለህ ቶሎ። ምክንያቱም አየሩ ምን አድርግ ነው የምትለኝ ነው። አየሩ ከኔ ጋር እየኖረ መልሴን አግኝቼ ለዚህ ዕውቀት ማውጣት ትክክል አይደለም። በጣም ህይወቱ ሰላለ ጉዳዩ ማለትና ለኛም የተሳካልን እንደዛ ነው። ያለቀለት ሙላትን አግኝተን በቃ ኑሮ ብቻ ሆነልን እሱ ህይወታችን ሆነ ህይወታችን ኑሯችን ሆነ አስተሳሰባችን እንቅስቃሴያችን ሆነ እየተመቸን የሆነ ነገር ግን እያጠበቅን ነው። ጸጥ ብለን ግን የሆነ ነገር እያደረግን ከሙላታችንን ይዘን እንቅስቃሴያችን እንደቀጠለ ነው እና መልስ ብቻ ያልሽው ስላረከ ጠያቂ ያለመሆን በነገራችን ላይ በጣም ረፍት አለው። ያው ታውቁታላችሁ። አንዳንዴ ምን አገባን ብለን የምናልፋቸው ብዙ የዓለም ጥያቄዎች አሉ። ያው ሁላችንም አንድ ነው ውስጣችንና ምን አገባን ብለን የምናልፋቸው ማለት ዓለም ላይ እስከኖርን ድረስ ይነኩናል። ምድር ላይ ነው የምንኖረው፣ ይነኩናል። ግን ጥያቄ አይደሉም፣ እንቅስቃሴ ናቸው። ላይክ ሰው ጥያቄ ብሎ የያዛቸው ነገሮች እኛ ጋር እንቅስቃሴ ሆነው ነው የምናያቸውና እጅግ በጣም ደስ ይለኛል። እንደዚህ አይነት ሙላት ላይ ስላለን በጣም ደስ ይለኛል። በጣም እኔ እንዲያውም በፊት ላይ በነበረኝ እንደዚህ ዝም ብዬ ወደኋላ መለስ ብዬ ሳስብ በቃ የማስበው የነበረው ጥያቄም ካሳመነኝ አንዱ we're just what we have done and what have been done to us እና ያ ያሳመነኝ ነበር። በቃ እኔ ያ ነኝ ብያቆጣጣ ግን ጥያቄ እንደሆነ አላወኩም ነበር። ግን እኔ ከዛ የተረዳሁት አምናት አለውን በቃ ብቻዬን አይደለሁም። ስለዚህ ሌላ አካል አለ ማለት ነው እና ሰው የሚያደርገው ነገር አይደለም፣ ድርጊት አይደለም ሰው ወይ ያን ያደረገው ነገር አይደለም። ጥያቄ እነዚህ መብቶች ይጠቀማል። የሆነ ነገር ከሰራ በዛ ይጠይቃል፣ ቢገባህም ባይገባህም እና በኋላ ላይ ሰዎች እኔ ላይ ያረጉትን ነገር ታውኩት እና እኔ የማረጋቸው ነገሮች ነኝ የነዛ ጥርቅም ነኝ ወደሚለው መጣ። እዚህ መንገድ ላይ ስመጣ ግን የተለየ ነገር ነው ያገኘሁት። እኔ አይደለሁም
ተታልዬ ነው ተሸጉጄ ነው እንጂ እኔ በቃ ያ ማንነት አልነበረኝም። እና አዲስ ማንነት ሲይዝ ይሄ ማንነት የሰጠኝ አካል በጣም ያስገርመኛል። ከጥያቄ አውጥቶን አዲስ ማንነት ሰጥቶን ያንን እንደ ፊሎሶፊ ራሱ ሰው ሲከተለው በጣም ይገርመኛል። በቃ እኛ ይሄንን ተብሎ ተደምድሞ አይ ሰው እንደዚህ መደምደም የሚችል ፍጥረት አይደለም፣ ሌላ ማንነት አለ። እሱ ማንነት እዚህ በነፃ ነው መጥቶ የሚያገኘው። በነፃ ከጥያቄ ነፃ የሚሆንበት ማንነት፣ ቶታሊ ከጥያቄ የሚፋታበት ማንነት ነው የሚያገኘው። አዲስ አብሮት የሚኖር የሚያድግ የሚናገር አስፈላጊ ሲሆን፣ በብዛት ግን ኑሮ ነው። እያወራን አይደለም። አሁን እኛ እርስ በርስ እየተሰባበክን አይደለም የምንኖረው። ከጥያቄዎች ነኝ ምናምን እያልን እየኖረን ነው። ኑሮ ነው። ሰው ደግሞ ያቃተው መኖር ነው። እዚህ በነፃ መጥቶ ማግኘት ይችላል። መኖር ነው፣ መጨበጥ ይችላል። ኑሮ ነው። ከጥያቄ ውጭ የሆነ ኑሮ እንደ ሌሎቹ ፍጥረታት እና እሱ ኑሮ ለሰው ይስማማዋል። አሁን እኔ የተስማማኝ እሱ ነው እና ያ ፕሮፌሽኔ ነው የሚሆነው። እኔ የምሰራው ስራ በቃ ፕሮፌሽኔ ነው እንጂ የሚሆነው እኔ አይደለሁም። እሱ አንተን የሚያክልም እንትን ማለት አይችልም፣ ዲፋይን ማድረግ አይችልም። ጀስት ፕሮፌሽን ሰምቲንግ በቃ የተሰጡ ታይትሎች ጨምሮ ማለት ነው። ከስማችን ጨምሮ ዋሽውናይም ከሚለው ጀምሮ እነዚህ ነገሮች ጥያቄ ናቸው ለሰው ልጅ። ግን እኔ እሱ ሁሉ አይመለከተኝም። ስሜ ምንም አይወክለው፣ አይገልጽም። ዋናው ማንነቴ ነው። ዋናው ግን ከሁሉም የተሳካል መኖር መቻላችን ነው፣ ነዋሪ መሆናችን። ከሁሉም አስገራሚ ተቀባብሎ ለመኖር ጠይቆ ነው አንተን የሚቀበል ጥያቄ ሁሉንም ነገር ሰራ እና መኖሪያው መገኘቱ ያስደንቀኛል።